ብልጽግና የሚፈልገው በትግራይ ህዝብና በአማራ ህዝብ እንደ ህዝብ ነው እያልኩ ያለሁት። በህወሓትና በፋኖ ወይም በሆነ መንገድ በትግራይና በአማራ ህዝብ መካከል ፐርማነንት የሆነ ጠላትነት እንዲኖር ነው የሚፈልገው። ከዚህ አኳያ ምንም አይነት ግንኙነት በትግራይ ኃይሎችም ይሁን በትግራይ ምሁራን እና በአማራ ምሁራን፣ በትግራይ ነጋዴዎች እና በአማራ ነጋዴዎች፣ በትግራይ ህዝብና በአማራ ህዝብ፣ በተለያየ በትግራይ ፖለቲከኞች እና በአማራ ፖለቲከኞች፣ ሌላው ቀርቶ አሁን አዲስ አበባ ያሉት የአማራ ፖለቲከኞች እና የትግራይ ፖለቲከኞች በአንድ ላይ ተገናኝተው እንዲወያዩ አይፈቅድም ብልጽግና። ብልጽግና የሚፈልገው ዘላለማዊ በሆነ መንገድ ትግራይና አማራ ተቃርነው እሱ በዚህ ይህንን ልዩነት በካርድነት በመጠቀም ቅራኔውን በማባባስ በስልጣን የመቆየት እድሜውን ለማራዘም ነው እንጂ እነዚህ ህዝቦች ከተባበሩ፣ እነዚህ ኃይሎች ከተባበሩ ከስልጣን ያስወግዱኛል ብሎ ከፍተኛ ስጋት አስቀድሞም ስላለው ይሄ ከብልጽግናና ከመሰሎቹ ከሱ ተባባሪዎች የሚጠበቅ ነገር አለ ብዬ አላምንም። ትልቁ ነገር በተለይ መመልከት ይህንን ትብብር ስንመለከት በትልልቅ ሀገራዊ ጉዳዮች መመዘን ያለብን ይመስለኛል። እነሱም ግልጽ ትብብራቸው ግልጽ ሆኖ ሊያነሳቸው የሚገባቸው ጥያቄዎች አሉ ብዬ አምናለሁ። በተለይም ደግሞ በኢትዮጵያ ወቅታዊ አንገብጋቢ ጉዳዮች ላይ ምን አይነት አቋም ነው ያለው ትብብር መመዘን ካለበት ይሄ ትብብር ከፍ ባሉ አገራዊ አጀንዳዎች ነው መሆን ያለበት የሚል እምነት አለ። ለምሳሌ አሁን የኢትዮጵያ እንደ ሀገር የሀገረ መንግስቱ ህልውና ይቀጥላል ወይስ አይቀጥልም የሚል አንገብጋቢ ጥያቄ አለ። በዚህ ላይ ምንድነው ያላቸው አቋም? የሀገሪቱን ህልውና ለማስከበር አሁን ብዙ አይነት የታጠቁ ኃይሎች አሉ በሀገሪቱ። ያንም ማኔጅ አድርጎ የሀገሪቱን ህልውና እንደ ሀገር እንድትቀጥል ለማድረግ ምን አቋም ይዘዋል? ሁለተኛ በሁሉም የሀገሪቱ ክልሎች አስተማማኝ የሰዎች ደህንነት መከበር አለበት። አሁን የተጋለጠው ሰውነት ነው፣ ዜጎች ናቸው። ከፍተኛ የሆነ የደህንነት ስጋት ውስጥ ነው ያሉት። ይህንን በዜጎች ላይ የተደቀነ የደህንነት ስጋት ለመቅረፍ ምንድን ነው ያሰቡት? ሶስተኛ አሁን አገሪቱ ህግና ስርዓት የለም። ከሞላ ጎደል አሁን ያለውም ህገ መንግስት በይፋ አይሻር እንጂ እንዳለ አይቆጠርም። በአገሪቱ ውስጥ ህግና ስርዓት በተለይም ህገ መንግስታዊ የሆነ ስርዓት በአገሪቱ እውን እንዲሆን ምንድን ነው ያላቸው አቋም? የኢትዮጵያን ኢኮኖሚ ሉዓላዊነት ለማስከበር አሁን ኢትዮጵያ እንደፈለገ ማንም የሚያዛት ነው እንጂ የራሷ የኢኮኖሚ ፖሊሲ ነፃነት የላትም። ይሄን እንዴት ነው የሚመለከቱት? ኢትዮጵያ ውስጥ ሌላኛው ኢትዮጵያ ውስጥ ከፍተኛ መቃቃር አለ። ቪክቲም ሜንታሊቲ አለ። በየትኛውም ህዝብ ውስጥ አለ ይሄ አስተሳሰብ። ከፍተኛ ስሜት ተፈጥሯል። እስካሁን ለተፈጸሙ ህዝብን ለአደጋ ያጋለጡ፣ ለጥቃት ያጋለጡ የተፈጸሙ ጥፋቶች በተመለከተ ፍትህን ከማረጋገጥና ብሔራዊ ርቅን ከመፍጠር አኳያ ምንድን ነው ያላቸው አቋም? ሌላው አገራዊ ነፃነትና
ኢትዮጵያ እንደ ነጻ ሀገር አሁን ግልጽ የሆነው ነገር ምንድነው? ኢትዮጵያ ከሶማሊያ ጋር ተጣላች። በማን እንትና በምትባል ሀገር ትእዛዝ ኢትዮጵያ ኤርትራን አስፈራራች ወይም ደግሞ በኤርትራ ላይ ጥቃት ለመሰንዘር ዛተች። የማንን ጥያቄ ለማስፈጸም? የሱዳን የውስጥ ቀውስ ውስጥ እጇን ሰተት አድርጋ አስገባች። የኢትዮጵያ ናሽናል ኢንተረስት እንደዛ ስለሚያስገድድ ነው ወይ? ኖ። ኢትዮጵያ እንደ ሀገር በራሷ ነፃነቷን አስጠብቃ ሉዓላዊነቷን አስከብራ እና በሌሎችም ጣልቃ ሳትገባ የምትሄድበትን የውጭ ግንኙነት ጉዳይ በተመለከተ ምንድነው ያላቸው አቋም? አሁን አንዳንድ ሰዎች እንደሚሉት ኢትዮጵያ ውስጥ 4 ኪሎ የአረብ ኤሚሬትስ ሳተላይት ኦፊስ ነው። አረብ ኤሚሬት በቀይ ባህርና በኤደን ባህረ ሰላጤ አካባቢ አንዳንዶቹ ፖርት ኮሎኒያሊዝም የሚሉትን በዛ አካባቢ የበላይነት ለማረጋገጥ ኢትዮጵያን እንደ መሳሪያ ለመጠቀም ስለምታስብ ነው ቀጠናውን እየረበሸችው ያለችው። ኢትዮጵያን እንደ መሳሪያ በመጠቀም ነው የሚለዋል። በሱዳን ቀውስም የሱዳንን ሪሶርስ ለመመዝበር ሱዳን ውስጥ አሻንጉሊት የሆነ መንግስት ለማቋቋም በሷ አምሳል የተሰራ መንግስት ለማቋቋም በምታደርገው ጥረት ነው የኢትዮጵያ መንግስት ተሰልፎ ሱዳንን ለማፍረስ ከሚሰሩ ኃይሎች ጎን የተሰለፈው። የአረብ ኤሚሬት ጉዳይ አስፈጻሚ ሆኖ ነው የሚላል እና እነዚህ ሁኔታዎች እንዴት ነው ለመቀየር እያሰቡ ያሉ ተብለው ከፍ ባሉ ብሔራዊ አጀንዳዎች ላይ መጠየቅ መቻል ያለባቸው ይመስለኛል። ግልጽ ማድረግ አለባቸው ብዬ አምናለሁ። እነዚህ ከወሰን ከማንነት ከድንበር ጋር የተያያዙ ነገሮችን አንገብጋቢ ጉዳዮች ስለሆኑ ከየአካባቢው አኳያ በአማራና በትግራይ በአማራና በኦሮሚያ በቤንሻንጉልና በኦሮሚያ በተለያየ በሶማሌና በኦሮሚያ የአዲስ አበባ ጉዳይ አለ። ብዙ ነገሮች አሉ። እነዚህ ጉዳዮች ዞሮ ይህ አገዛዝ በስልጣን ለመቆየት የበለጠ እንደ ካርድ የሚጠቀምባቸው ጥያቄዎች ስለሆኑ እነዚህንም ዝም ብለው ያልፏቸዋል ብዬ አልገምትም። የህዝብ ጥያቄዎች ናቸው። መስዋዕትነት የተከፈለባቸው ጉዳዮች አሉ። ከነዚህ ጋር በተያያዘ በህዝብ ላይ የደረሰ ጉዳት አለ። እነዚህንም መልክ ማስያዝ አለባቸው። አትሊስት መቼ እንደሚፈቷቸው እንዴት እንደሚፈቷቸው አቅጣጫ ይኖራቸዋል ብዬ ገምታለሁ። ከዛ በተረፈ ግን በምንም መንገድ ጆሮ ሊሰጠው የማይገባው ጉዳይ የአማራንና የትግራይ ኃይሎችን ለመተባበር የሚያደርጉትን ጥረት ቅድም እንዳልኩት በመሰረታዊ ጥያቄ መመዘን አለባቸው፣ ግልጽ ማድረግ አለባቸው። ከዛ አልፎ ብልጽግናና መሰሎቹ ዘላለማዊ ጠላትነትን ታሳቢ አድርገው የሚያደርጉትን ዘመቻ የሚያደርጉትን ፕሮፓጋንዳ ዘላለም ጠላትነት በዛ አካባቢ እንዲኖር የሚሰሩትን ስራ ከተቻለ መዋጋት ነው፣ ካልተቻለ ጆሮ አለመስጠት ነው የሚሻለው እንጂ የአማራ ህዝብ ትግልን ለማደናቀፍ መዋል አለበት ብዬ አላምንም። የአማራ ህዝብ ከሌሎች ጋር ለመተባበር በሚያደርገው እንቅስቃሴም ላይ ብልጽግናዊ አጀንዳ እየቀረበ እንቅፋት መሆን አለበት ብዬ አላምንም።